ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። የቀድሞ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የነበሩት ጦርነት በቃን፣ ግፍ በቃን፣ አምባገነናዊ ስርዓት በቃን የሚሉ መሪ ቃሎችን ይዞ ንቅናቄ ማካሄድ አለብን ሲሉ ጥሪ ያቀረቡ። የሰዎች እገታና የመንገድ መዘጋት እየተባባሰ በመምጣቱ ዜጎች በነፃነት መንቀሳቀስ የማይችሉ ከሆነ መንግስት ቅቡልነቱን ያጣል መባሉ ተዘገበ። ዝርዝር ዜናዎቹን ይዘንላችሁ ቀርበናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አዲስ ስታንዳርድ በርዕሰ አንቀጹ ላይ በነፃነት መንቀሳቀስ አክትሟል። ሁሉን እንወቅ ባይ የቅንጦት መዝናኛዎችና የኢትዮጵያ እውነታ በሚል ርዕስ ሰፋ ያለ ሀተታ አቅርበዋል። በዚህ ምንባቡ ላይ በነፃነት መንቀሳቀስ የማይቻል ከሆነ መንግስት ቅቡልነቱን እንደሚያጣ እንዲሁም በተለያዩ ቦታዎች ተሽከርካሪዎች እንደ ልብ መንቀሳቀስ አለመቻላቸውን በዝርዝር ያስረዳል። እኛም ይህንን ጽሑፍ እንደሚከተለው እናቀርበዋለን። በነፃነት መንቀሳቀስ አክትሟል። ሁሉን እንወቅ ባይ የቅንጦት መዝናኛዎችና የኢትዮጵያ እውነታ። ዜጎች በነፃነት መንቀሳቀስ የማይችሉ ከሆነ መንግስት መሰረታዊ የሆነውን ቅቡልነት ያጣል። ዛሬ ኢትዮጵያ መሪዎቿ በሰማይ በነፃነት የሚጓዙባት፣ ተመሪዎቿ ደግሞ ከታች የተገደቡባት በእንቅስቃሴ የተከፋፈለች ሀገር ሆናለች። ከቅርብ ሳምንት ወዲህ ጠቅላይ ሚኒስትር አብይ አህመድና ከፍተኛ የብልጽግና ፓርቲ ባለስልጣናት እንዲሁም የረጅም ጊዜ የቅርብ ወዳጆቻቸው በጠቅላይ ሚኒስትሩ ገበታ ለሀገር ፕሮጀክት የተገነቡትንና በኢትዮጵያ ሩቅ አካባቢዎች የተበታተኑትን የቅንጦት ሪዞርቶችና ቅርስ ቦታዎችን በተከታታይ እየጎበኙ ይገኛሉ። ይህ ገበታ ለሀገር ተነሳሽነት እንደ ሃላላ ኬላ ሪዞርት፣ ጎርጎራ ኢኮ ሪዞርትና በቅርቡ የተጠናቀቀው የሶፍ ዑመር ሎጅና ዋሻ ፕሮጀክት ያሉ የቅንጦት ሪዞርቶችን ያካተተ ነው። እነዚህ ፕሮጀክቶች የተፈጥሮና ታሪካዊ ሀብቶችን ወደ ዓለም አቀፍ መዳረሻዎች ለመቀየር ብቻ ሳይሆን ኢትዮጵያውያን ሀገራቸውን እንዲያውቁ እንደ ትልቅ ዕድል ተደርገው ተወስደዋል። በመርህ ደረጃ እነዚህ ፕሮጀክቶች ኢኮ ቱሪዝምን ማህበረሰብን ማጎልበት ጋር ለማጣመር የታቀዱ ናቸው። በተግባር ግን የትወና ብሔራዊነትን ማሳያ መድረክ ሆነዋል። ይህ በጥንቃቄ የተቀናበረው የአንድነትና የብልጽግና ትዕይንት በገዛ ሀገራቸው በነፃነት መንቀሳቀስ ከማይችሉ በሚሊዮን ከሚቆጠሩ ኢትዮጵያውያን የዕለት ተዕለት ህይወት ጋር በከፍተኛ ሁኔታ የሚቃረን ነው። ጠቅላይ ሚኒስትር አብይ ጥቅምት 18 ቀን ለህዝብ ተወካዮች ምክር ቤት በሰጡት ምላሽና ማብራሪያ ወቅት እኛ የምንመራው እንደ ታክሲ ሹፌር ሳይሆን እንደ አውቶቡስ ሹፌር ነው ሲሉ በመግለጽ ኢትዮጵያን በመንግስታቸው ቀጥተኛ ቁጥጥር ስር ያለ አውቶቡስ አድርገው አቅርበዋል። ይሁን እንጂ ይህ አገላለጻቸው ከበርካታ ኢትዮጵያውያን ማለትም ከጭነት ተሽከርካሪ ሹፌሮች፣ ከነጋዴዎች፣ ከተማሪዎችና ከታካሚዎች እውነታ ጋር በሚያሳዝን ሁኔታ የሚቃረን ነው። በዚህ የመሪነት መንገድ ስር የኢትዮጵያ የትራንስፖርት መረቦች የፍርሃት የዝርፊያና የእንቅስቃሴ ገደብ ቀጠናዎች ሆነዋል። ባለፈው መስከረም ወር ጠቅላይ ሚኒስትሩ የጸጥታ ተቋማት መሪዎችን ሰብስበው በሀገሪቱ መንገዶች ላይ እየተባባሰ በመጣው የዝርፊያና እገታ ሁኔታ ላይ ተወያይተዋል። ከውይይቱ በኋላ ይፋ በሆነው መግለጫ የህዝብና የእቃዎች እንቅስቃሴ ለኢትዮጵያ ብልጽግና ወሳኝ መሆኑን አስገንዝበው በተለያዩ ቦታዎች የሚከሰቱ ዝርፊያዎች፣ እገታዎችና ችግሮችን ለመቆጣጠር በጸጥታ ኃይሎችና በህዝብ መካከል የተሻለ ቅንጅት እንዲኖር አልገብተው ነበር። ይህ የሚደነቅ ቢሆንም ቀውሱ ግን አሁንም ይበልጥ ጨምሯል። በገዛ መንገዶቿ መንቀሳቀስ ያልቻለች ሀገር የኢትዮጵያ የአሽከርካሪዎች እውነታ። በኢትዮጵያ ዋና ዋና የንግድና የመንገደኞች መስመሮች በተለይ በአማራና በኦሮሚያ ክልሎች ጥቃቶች፣ የሰዎች እገታና የመስመር መዘጋት የዕለት ተዕለት ክስተቶች ሆነዋል። በአማራ ክልል በግንቦት ወር 2017 በሁለት ሳምንት ውስጥ ብቻ ከ30 በላይ ተሽከርካሪዎች መታገታቸውን የተሽከርካሪዎች ማህበር አስታውቀዋል። በሌሎች አካባቢዎች ደግሞ በደርዘን የሚቆጠሩ ተመሳሳይ ክስተቶች ተመዝግበዋል። በርካታ መንገዶች በአንድ ጊዜ ለቀናት ወይም ለሳምንታት ተዘግተው ይቆያሉ። በመንግስታዊ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርብ ጊዜ ጥናት ግኝት መሰረት የመንገድ መዘጋት፣ የሰዓት እላፊ ገደብና ሰፊ የሆነ የጸጥታ እጦት በበርካታ ክልሎች እንቅስቃሴን በከፍተኛ ሁኔታ ገድቧል። ይህም ንግድን፣ የቤተሰብ ግንኙነቶችንና የዕለት ተዕለት ኑሮን ያዳከመ የትራንስፖርት ደህንነት ስርዓት ውድቀት ነው ብሏል። ቀደም ሲልም የገቢዎች ሚኒስቴርና የጉምሩክ ኮሚሽን ኃላፊዎች በፓርላማ ፊት ቀርበው በመቶዎች የሚቆጠሩ ህገወጥ የፍተሻ ኬላዎች በተለይ በኦሮሚያ ውስጥ በክልል ባለስልጣናትና በሌሎች ቡድኖች አማካኝነት በስራ ላይ እንዳሉ አምነዋል። ኬላው መደበኛ ያልሆነ ክፍያ ለመሰብሰብ እንደሚያገለግልም ገልጸዋል። ይህም ፌዴራል መንግስቱ በራሱ ዋና መንገዶች ላይ ያለውን እንቅስቃሴ ቁጥጥር አጥቷል ለማለት ያስችላል። ባሳለፍነው ዓመት በሚያዝያ ወር ላይ ይፋ የተደረገው የንግድና ቀጠናዊ ትስስር ሚኒስቴርና ትራንስፖርትና ሎጂስቲክ ሚኒስቴር የጋራ ጥናት ለወጣቶች የስራ ዕድል በሚል በክልል ፖሊሶች፣ የሚሊሻ መዋቅሮችና 237 ህገወጥ ኬላዎች መቋቋማቸው አመላክቷል። ጠቅላይ ሚኒስትሩ የተጠቀሙት የአውቶቡስ ሹፌር ምሳሌያዊ አነጋገር አንድነትን የማነሳሳትና ትኩረት ያደረገ መመሪያን የማጠናከር አቅማቸውን ለመወከል የታሰበ ቢመስልም በኢትዮጵያ መንገዶች ላይ ሲያሽከረክሩ
የሚውሉ ሰዎች የሚኖሩት እውነታ ግን ከዚህ የተለየ ታሪክን ያሳያል። ይህንን የተለየ እውነታ ለመረዳት የሹፌሮች ድምጽ ከሚባለው ታዋቂ ማህበራዊ ሚዲያ ቻናል የተሻለ ቦታ የለም። ይህ ቻናል የጭነት ተሽከርካሪ ሹፌሮችን በስራ ላይ ስለሚያጋጥማቸው የሰዓት ገደብ እስከ በሚሊዮን የሚቆጠሩ የቤዛ ክፍያ ጥያቄዎች፣ እስራት፣ ድብደባና የማያቋርጥ መስተጓጎሎችን የሚነገርበት ነው። ለአሽከርካሪዎቹ እያንዳንዱ ጉዞ የጥቃትና የዝርፊያ ቁማር ነው። ገዢው ልሂቃን በታጠቁ አጃቢዎችና ሄሊኮፕተር በረራዎች ወደ ሶፍመር ዋሻዎች በማምራት የፎቶ ሲነሱ ወይም አዲስ ኢኮሎጂዎችን ሲመርቁ የሀገሪቱን ሸቀጦችና ሰዎችን ከቦታ ቦታ የሚያንቀሳቅሱ አሽከርካሪዎች ግን መንቀሳቀስ አቅቷቸው ለአደጋ እየተጋለጡ ወይም እየተዘረፉ ይገኛሉ። የአንድነትና ሀገርን የማወቅ የሚለው ትርክት መንቀሳቀስን በሚያወድስ መንግስትና መንቀሳቀስ ባልቻሉ በሚሊዮን የሚቆጠሩ ህዝቦች መካከል ካለው እውነታ ጋር የተቃረነ ነው። የብልጽግና ፓርቲ ቅርስ ጉብኝትና የቱሪዝም ዘመቻዎች የተቀናበሩ የትርኢት ብሔራዊ መገለጫዎች ናቸው። ይህ ኢትዮጵያን እንደገና ማወቅ የተሰኘው ትዕይንት ደህንነቱን የጠበቀና ለመንቀሳቀስ ምቹ ሁኔታ አለ ብሎ ያስባል። ይሁን እንጂ ይህ በጥቂቶች ቱሪዝም እንቅስቃሴና በመሰረታዊ የእንቅስቃሴ መከልከል መካከል ያለውን ልዩነት ያሳያል። ነገር ግን በነጻነት የመንቀሳቀስ መብት ለጥቂቶች ብቻ የተሰጠ መብት ሳይሆን ሁሉም የሲቪክና ኢኮኖሚያዊ መብቶች የሚመሰረቱበት መሰረት ነው። የኢሰመኮ ግኝቶችና በዚህ ህትመት እንዲሁም በሌሎች ሚዲያዎች የተዘገቡ ማለቂያ የሌላቸው ሪፖርቶች እንደሚያሳዩት በሀገሪቱ በርካታ አካባቢዎች የመንገድ ጉዞ ከጊዜ ወደ ጊዜ ደህንነቱ እየቀነሰ ሲሆን በመንግስት የጸጥታ ኃይሎችና የታጠቁ አካላት እንዲሁም በህገወጥ ክፍያ እንቅስቃሴዎች እየተገደቡ ይገኛሉ። መንግስት ደህንነቱ የጠበቀ እንቅስቃሴ ማረጋገጥ ሳይችል ሲቀር እንቅስቃሴ ለጥቃት ተጋላጭ ሲሆን ዜጎች እየተገደቡ ይሆናሉ። በቀላል አገላለጽ የአንድ መንግስት ቅቡልነት የሚለካው በልጆች የቅንጦት ሁኔታ ወይም ሀገርን ማወቅ በሚሉ ጉዞዎች ትዕይንት ሳይሆን ዜጎችን በገዛ ሀገራቸው ውስጥ በነጻነትና ደህንነታቸው ተጠብቆ መንቀሳቀስ እንዲችሉ በማድረግ ነው። ከትዕይንት ወደ ተጠያቂነት ገዢው ፓርቲ እውነትም በየጊዜው እንደሚናገረው የህዝብና የሸቀጦች እንቅስቃሴ ለኢትዮጵያ ብልጽግና ወሳኝ ነው ብሎ የሚያምን ከሆነ ንግግሩን ወደ እውነተኛ እርምጃ ሊለውጥ ይገባል። ይህም ህገወጥ የፍተሻ ኬላዎችን ማስወገድ፣ በትራንስፖርት ኮሪዶሮች ላይ ቁጥጥርን እንደገና መመስረት፣ ለሹፌሮችና ለመንገደኞች ደህንነት ማረጋገጥና የህዝቡን ያለ ሀፍረት የመጓዝ መብት መመለስ ያካትታል። ይህን እስካላደረገ ጠቅላይ ሚኒስትሩ እያሽከረከርኩ ነው የሚሉት የተረከ አውቶቡስ በምናብ መጓዟን ትቀጥል ይሆናል እንጂ በገሃዱ ዓለም ቆማለች። ገዢው ልሂቃን በታጠቁ አጃቢዎች በሄሊኮፕተሮችና በካሜራዎች ታጅበው ሰማይ ላይ ሲሽከረከሩ በሚሊዮን የሚቆጠሩት ደግሞ በኬላዎች በአጋቾችና በፍርሃት ምክንያት መንቀሳቀስ አለመቻላቸውን ማስታወስ የኛ ግዴታ ነው። አንድ ሀገር ወደፊት ለመምራት መሪዎች በመጀመሪያ እያንዳንዱ ዜጋ በውስጧ መንቀሳቀስ መቻሉን ማረጋገጥ አለባቸው። ከዚያ ያነሰ ማንኛውም ነገር ትዕይንት ነው። የሰብአዊ መብቶች አማካሪና ተመራማሪ የሆኑት አቶ ያሬድ ኃይለማርያም የንቅናቄ ጥሪ ያቀረቡ። የቀድሞ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የነበሩት የሰብአዊ መብቶች አማካሪና ተመራማሪ አቶ ያሬድ ኃይለማርያም በዘወትር ቅዳሜ የመልእክተ ቅዳሜ ዝግጅታቸው የተለያዩ የሰብአዊ መብት ጉዳዮችን የሚመለከቱ ርዕሰ ጉዳዮችን በስፋት ይዳስሳሉ። በዛሬው የጥቅምት 22 2018 ዓ.ም የመልእክተ ቅዳሜ ዝግጅታቸው አጭር የጥሪ መልእክት አስተላልፈዋል። እኛም እንደሚከተለው እናቀርበዋለን። የዛሬው መልእክተ ቅዳሜ አጭር የጥሪ መልእክት ብቻ ነው። በአብይ የሚመራው የብልጽግና የአገዛዝ ስርዓት አይናችን እያየ ኢትዮጵያ ልትወጣው ወደማትችለው አደገኛ መቀመቅ ውስጥ እየከተታት ነው። ኢትዮጵያ ሌላ ጦርነት ለማካሄድ ይቅርና በሀገር ውስጥ የሚካሄደው የእርስ በርስ ጦርነት በአፋጣኝ የማይቆም ከሆነ እንደ ሀገር መቀጠል የማትችልበት ሁኔታ በግልጽ እየታየ ነው። ጥሬ እንደሚከተለው ነው። አንደኛ፣ በመላው ዓለም የሚገኙ ሀገር ወዳድ ኢትዮጵያውያን በአንድ ድምጽ ጦርነት በቃን ኖ ሞር ዋር የሚል ሰፊ ንቅናቄ ማካሄድና ድምጻችንን በማሰማት አብይ በወደብ ሰበብ ሊገባበት እየተንደረደረ ካለው ጦርነትና ከተዘፈቀበት የውስጥ ጦርነትም ማስቆም የግድ ይላል። ጦርነት በቃን ኖ ሞር ዋር ንቅናቄ ማካሄድና ሁለተኛ፣ ኢትዮጵያን ከዚህ ሁሉ መከራ ከዳረጓት በርካታ ምክንያቶች ግንባር ቀደሙ አብይ የሚከተለው ግጭትን ያማከለ የፖለቲካ ምሪት በመሆኑ ሁሉም ኢትዮጵያዊ የአብይን አስተዳደር በቃን ኢነፍ ሊለው ይገባል። ለዚህም ኖ ሞር ዲክታተርሺፕ አምባገነናዊ ስርዓት በቃን፣ አብይ መስትጎ፣ አብይን አንፈልግም፣ ኖ ሞር ሪፕሬሽን ግፍ በቃን የሚሉ መሪ ቃሎችን ይዞ ስርዓቱን እንዲቀየርና ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል ትግሉን የሚመሩ አካላት ድጋፍ በመስጠት ከጎናቸው በመቆም ከተጫነው አስከፊ መከራና ግፍ ሊላቀቅ ሀገሩንም ለማትረፍና ሁሉን አካታች የሽግግር መንግስት እንዲመሰረትም በሰላማዊ መንገድ ለሚታገሉ አካላት ድጋፉን መስጠት ይኖርበታል። ዝምታው ይሰበር። ኖ ሞር ዋር፣ ኖ ሞር አብይ፣ ኖ ሞር ፕሮስፐሪቲ ፓርቲ። የወደብ ጥያቄ በዲፕሎማሲና በድርድር ብቻ ሲሉ ጥሪያቸውን አስተላልፈዋል።